እንግዲህ ቀለል ባለች እጥን ምጥን ያለች ለቀለል ያለ ምግብ ጊዜም የማይወስድ ወይም ደግሞ እንትን ምንድነው የሚባለው ስሙ መቅረብ አካባቢ የሚባለው ምንድን ነበረ? በፈጣሪ ኢትዮጵያ ቢሆን እኮ እንትን አለው ነበረ። ረሳው ታያችሁ። ከእግር መራቂ የሆነው መክሰስ ይባላል ማለት ነው። ቀለል ያለች ምግብ የምትበሏት በድንችና በስጋ ነው ማለት ነው። ወይም ደግሞ ቺኪን በሚባል ነው ማለት ነው የሰራሁት። በጣም ነው የሚጣፍጠው፣ ጊዜም አይወስድም። አሰራሩን አሳያችኋለሁ ማለት ነው። ወደ አሰራሩ ሌትስ ጎ። ሰላም ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የሱሱ ሀበሻዊ ቤተሰቦች በያላችሁ በሰላማችሁ በዝት ይበልልኝ ማለት ነው። እዚህ ጋ የፈላ ውሃ አደርጋለሁ ማለት ነው። ከዛ ትንሽዬ ጨው አደርጋለሁ ማለት ነው። ከዛ ቀጣይ ደግሞ እርድ አደርጋለሁ ማለት ነው። እርዴን ካደረኩኝ በኋላ እርድ አደርጋለሁ ማለት ነው። ውሃው ትንሽ እንዲፈላ እጠብቀዋለሁ ማለት ነው። ከማሰልኩት በኋላ እሳቱን የመጨረሻ ላይ ጨመር አድርገዋለሁ ማለት ነው፣ ቶሎ እንዲጨርስልኝ። ከዛ በመቀጠል ደግሞ ድንች ቆራርጣለሁ ማለት ነው። የቆራረጥኩት ድንች አለኝ። ድንች የፍሬዘሩም ይሁን ይሄንኛው እኔ የተጠቀምኩት ይሄንኛው ድንች ነው ማለት ነው። የፍሬዘሩን አይደለም። ከዛ እንደዚህ አደርገውና 10 ደቂቃ ማለት ነው 10 ደቂቃ ብቻ ነው ገንፈል የማደርገው ማለት ነው። እሺ አንደኛው ሙቅ ውሃ ነው። ልክ ውሃው ፈላ ካለ 5 ደቂቃ 10 ደቂቃ እዚህ ደግሞ እንትን ነው ማለት ነው። ስጋ ወይም ደግሞ ቺኪን እንትን ማለት ነው። ነጌት ይሉታል አረቦች፣ ነጌት ነው ማለት ነው። እዚህ ጋር እንደምታዩት ከለሩ ትንሽ ለወጥ ብሎልኛል ማለት ነው። ከዛም በኋላ ውሃውን አጠነፍፈዋለሁ ማለት ነው ውዶቼ። አሁን ይበቃዋል። ውሃዬን አጠነፍፋለሁ ማለት ነው። ውሃውን አጠንፍፌ ከዛ ደግሞ ቀጣይ የማደርገውን ላሳያችሁ። ውሃውን እንደምታዩት እንደዚህ አጠነፈፍኩ ማለት ነው ውዶቼ፣ ፍቅሮቼ፣ ማሮቼ። ላይክ፣ ሰብስክራይብ፣ ሸር አድርጉልኝ የምር ቶሎ እንዲመጣ ማለት ነው። ከዛ እንዳደርገዋለሁ ቶሎ እንዲበርድልኝ ማለት ነው። ቀዝቀዝ ማለት አለበት ማለት ነው። ቶሎ ቀዝቀዝ እንዲልልኝ ማለት ነው። ከዛ ብረት ድስት እዝጋራለኝ። ከዛ ደግሞ የበቀሉ ዘይት የማነው አስተፈላ የበቀሉ ዱቄት ወይም ደግሞ ንሻ ማለት ነው። በትንሽዬዋ ማንኪያ 1 ማንኪያና ትንሽ አረግበታለሁ ማለት ነው። ጠይብ 1 ማንኪያና ትንሽ በሻይ ማንኪያ ነው ያደረኩት እኔ። ቀጣይ ደግሞ ዱቄት አረግበታለሁ። ዱቄት ማለት ፍርኖ ዱቄት ማለት ነው። ከዛ በሱ ደግሞ 1 ማንኪያ ዱቄት አደርግበታለሁ ማለት ነው። እንደምታዩት ማለት ነው። ከዛ ትንሽ ይጣል አድርጌ በደንብ አማስለዋለሁ ማለት ነው። በደንብ አማስለዋለሁ። ከዛ በድንቼን ያጠነፈፍኩትን ድንች አረገዋለሁ። ልክ እንደዚህ እንደምታዩት እንደዚህ አድርጌዋለሁ ማለት ነው። አደባልቄ ቀጣይ ደግሞ ዘይት ጥጄ ነበረ። ዘይቴ ሙቆልኛል ወይም ደግሞ ምንድነው የሚባለው ማለት ነው። ይሄ እናቴ ዛሬ ምን ነው ብቻ ዘይቱን ቆልኛል። ከዛም በኋላ ጨመርኩት ማለት ነው። ቀስ አርጋችሁ አማስሉት ማለት ግን ድንቹን ስታበስሉ በደንብ እንዳታበስሉት ማለት ነው። ብዙ ውሃው ላይ እንዳታቆዩት ውሃው ላይ ማለት ነው። ምክንያቱም ፍርስ ይልባችኋል ማለት ነው። ከዛ እዚህ ጋር ደግሞ ስታወጡት ራሱ ንሻውና ዱቄቱ ስላለ ዘይት አይይዝባችሁ ማለት ነው። ዘይት የማይፈልግ ካለ ዘይት እየያዘባችሁ ከተቸገራችሁ እንደዛው አርጉት ማለት ነው። ይኸው እንደምታዩት ዘይቱ ማለት ነው አይዘውም፣ ጥልል ነው የሚያደርገው ማለት ነው። ከዛም በኋላ ዝታ መጣው በኋላ ምን አደረኩ ይመስላችሁ? እዚጋ የፈለጋችሁትን ሶስ መጠቀም ትችላላችሁ። እዚጋ ካቻብ መጠቀም ትችላላችሁ። እዚህ የምታዩት ሶሶች አሉ። በብዙ አይነት ሶሶች ነው ማለት ነው። የፈለጋችሁትን መጠቀም ትችላላችሁ። እንደገና ሌላ ደግሞ እንትን አላሳየኋችሁም። ምንድነው ስሙ? ካቻፕ ስለማይፈልጉ ነው። እኔ ማዮኔዝ የሚያቃጥለውን እና ይህንኛው ነው። ከዛ ትንሽዬ እሳቴቱን ቅንስ አድርጋችሁ እሳት ላይ ታደርጉታላችሁ ማለት ነው። ከዛ ድንቹን ታደርጋላችሁ። ከዛ ይሄንኛውን ስጋውን ቅድም ያሳየኋችሁን ደግሞ እኔ ቆራርጬዋለሁ። እናንተም መቆራረጥ አለባችሁ። ልክ እንደዚህ ከቆራረጥኩት በኋላ እንትን እለዋለሁ ማለት ነው። አወጣዋለሁ። አውጥቼ ማማሰልኩት ማለት ነው። ካማሰልኩት በኋላ ሳህን ላይ አድርጌው
ያው እንግዲህ እንደምታዩት የምር በጣም ነው የሚጥመው። ለዚዝ አይገልጠውም ማለት ነው። ለቁርስ ወይም ለምሳ ቀለል ያለች ናት ማለት ነው። ሰርታችሁ ቅመሱት ማለት ነው። እኔንም ደግሞ ላይክ፣ ሸር፣ ሰብስክራይብ አደረጉኝ። ምርጥ መክሰስ ቀለል ያለች አሰራር ነው ማለት ነው ዛሬ ያሳየዋችሁ። በሌላ ቪዲዮ በአዲስ ቪዲዮ እስከምንገናኝ ድረስ ደግሞ አስተያየት ማስቀምጡልኝ። እስኪ አስተያየት አስቀምጡልኝ። የማስተካክለው ነገር ካለ ምን ምለው ነገር ካለ ማስተካከል ያለብኝ ነገሮች ካሉ አስቀምጡልኝ ማለት ነው። ኢንሻአላህ በምግብ ስራዎች እመጣለሁ ማለት ነው። በቀጣይ ደግሞ አገሬ ስገባ ደግሞ ብዙ ነገሮችን ትልልላችኋለሁኝ። ኢንሻአላህ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እዛ አደርሳችሁኛል። በጣም ነው የማመሰግነው ለምታበረታቱኝ፣ እንትን ለምትሉኝ በጣም አመሰግናለሁኝ ማለት ነው። በሌላ በአዲስ ቪዲዮ ደግሞ እመጣለሁኝ። ሰሞኑን ኢንሻአላህ በምግቦች ስራ እመጣለሁ ማለት ነው። እናንተ ላይክ፣ ሼር፣ ሰብስክራይብ አድርጉ። ያው እንግዲህ በሌላ ነገር ስመጣ እንትን እያላችሁ ስለሆነ በዛም መምጣት አይቀርም። ግን አንዳንዴ ደግሞ እስኪ በድምጽ ልምጣ ናፍቃችሁኛል ብዬ ነው ማለት ነው። እንግዲህ ሰላም ቆዩልኝ። በያላችሁበት ከክፉ ነገር አላህ ከክፉ ነገር ይጠብቃችሁ። ሰላማችሁን ብዝት ያርግልኝ። ሰላም ቆዩ። ሀገራችንን አላህ ሰላም ያድርግልን። ከክፉ ነገር ሁሉ ይጠብቅልን። ቤተሰቦቻችንን ይጠብቅልን። ዙሮ መግቢያችን ናትና ሀገራችንንም ሰላም እያደርግልን ማለት ነው። እኛንም አላህ ሀሳባችንን እቅዳችንን አሳክቶ አላህ በሰላም በቅርቡ የምንገባ ነገሮች ተስተካክለውልን የምንገባ ያድርገን ማለት ነው። በስተመጨረሻ ሰላም ሁኑልኝ። ባይ ባይ።